እንጀራ ደስ ያለችው ቆንጆ በጣም ነው የሚጣፍጠው የምር ልዩ ነው። ዘጠኝ ያው ብዙ ጊዜ ሰው የሚፈልገውን እንጂ የሚያስፈልገውን አይበላም። ሰላም እንዴት ናችሁ? የአዲስ ጣዕም ፕሮግራም ተከታታዮቻችን፣ ዛሬ እንግዲህ የምንገኘው እዚህ ፒያሳ ነው። ፒያሳ ደግሞ ከተሜ ሬስቶራንት ቆንጆ በተለይ ደግሞ ለጾም የሚሆን ምግብ አለ ተብሏል። ከጾሙ ግን ባሻገር የተለያዩ የኢጣሊያን ምግቦች ይገኙበታል። ዛሬ ግን በዋናነት የምናየው የጾም ቆንጆ ምግቦች እንዳለን፣ ውስጥ ገብተን ደግሞ ድባቡ ምን ይመስላል የሚለውን ደግሞ የምናይ ይሆናል። አብራችን ቆዩ። አሌክስ እንግዲህ ቆንጆ ኮክቴሎች እንደምሰራ ነግረውኛል። እኔም ደግሞ ፀሐዩ ትንሽ ቃጠል አድርጎኛልና ምንድነው የምትሰራልኝ? እዚሁ በቤታችን የምናዘጋጃቸው ፍሬሽ የሆኑ ጁሶች አሉ። ቨርጂን ሞሂቶ ነው የምሰራልሽ። ነን አልኮል ማንጎ ቤዝ እና ስትሮበሪ ቤዝ ነው ዛሬ ማቀምስሽ። ለመቅመስ ጓጓ ውስጥ ይስራልኝ እስቲ። ሌመን ዌጅ እንጠቀማለን ሁለቱም ላይ። አንደኛው ማንጎ ሼክ ተደርጎ ነው የሚሰራው። ስትሮበሪው ደግሞ እንዲሁ ስቲር ተደርጎ ነው የሚሰራው። የናና ቅጠል እንጠቀማለን። በፊት እንደዚህ እሽት ያደርጉ ነበር እናቶቻችን። አሁን ጣዕሟ እንድትገባ ነው ይመጣል። ይሄ ሼክም ስለሚደረግ ስለሚማሰንን እንትን ነው ይሄ ሽታው እንዲወጣ ለዛ ነው። እሺ ሁሉም በተለክቶ ነው የሚሰራው። ይሄ ማንጎ ቤዝ ቨርጂን ሞሂቶአችን ነው። መጀመሪያ በረዶ አዘጋጅተናል። በረዶ በደንብ ያለ በረዶ አይሆንም። ያው ከሙቀት አይደል ይመጣል። ይሄንን ሼክ እናደርጋለን። ሼክ ራሱ በቃ አላሰራ ሰዓት ናት። እንግዲህም ኮክቴል ሲሰራ ሳይቀመስ አይወጣም። ቴስት እናደርጋለን። ቆንጆ ነው። እቺ ግሬንደን ሲራፕ ነች። እቺ ብቻ ነች የታሸገች ነገር የምትገባበት። ቆንጆ ቴስት አላት እና ለከለር ነው። በመጨረሻ ሶዳ ዋተር እንጠቀማለን። ሲያምር ከለሩ ያምራል በጣም እና እናቶቻችን እንደሚሉት ከፍትፍቱ ፊቱ ነው። ጋርኒሽ እንሰራለታለን። ዲኮሬሽን ማለት በሌመን እና በሚንት። ዋው ልዩ ነው። እቺኛው እንግዲህ ሬዲ ነች። ሁለቱንም አንድ ላይ ጎን ለጎን ነው ትቀምሻለሽ ወይ? አይ ጓጎ መጀመሪያ ልቅመሳት።
ስዊት ነው፣ ጋዝነትም አለው። በጣም ነው የሚጣፍጠው የምር። ዋው ወደድሽው? በጣም ይችኛው ስቲር ነው የምትደረገው። ሼክ አይደረግም? ይሄኛው ሼክ አይደረግም። ብዙ ጊዜ ስትሮበሪ ያው እንትን ማለት ባህሪ ስላለው ሼክ አናረገው፣ አማስለን ብቻ ነው የምናወጣው። ማንጎ ወፈር ይላል። ሼክ ስታደርጊ የመበጣጠስ ባህሪ የለውም። ለዛ ነው ለዚህ ጋርኒሽ የምንጠቀመው ፍሬሽ ስትሮበሪ ነው። ግን ይሄን ይመስላል። እስቲ ቴስት አድርጊው ነው የትኛው ይበልጣል? በጣም ደስ የሚለው በጣም ግን ከሁለቱ ምረጭ ብትለኝ ግን የማንጎ በጣም ይጣፍጣል። ቆንጆ ነው። እንግዲህ እቺን አንጀቴን ራስ አድርጌ ደግሞ ወደ ምግቡ ሄዳለሁ። ሳይን በለሉ ግን መጀመሪያ በፀሐይም የተቃጠልኳትን ነገር ቀስቀስ ላድርጋት። እንግዲህ ተመልካቾቻችን አሁንም ቆይታችን ከከተሜ ሬስቶራንት ነው። እንደዚህ ቅስቅስ ያለ ረፍ የምትሉበት ቫይቡን በጣም ነው ደስ የሚለው። ዋው እኔ በጣም ነው የወደድኩት። አሁን ደግሞ ወደ ምሳው እንሄዳለን። ቆንጆ ብፌ ተዘጋጅቷል። ብፌውን እስቲ እንየው፣ አብራችን ቆዩ። እንግዲህ ብፌያችንን አንስተን መተናል። እኛም ደግሞ ቴስት እናደርገዋለን። ለየት ያለም አቀራረብ ነው። አዎ በደንብ ምክንያቱም ኖርማሊ ብዙ ጊዜ ሳላድ ባር ላይ ብዙ ሰዎች ብፌ የሚፈልጉት ትራዲሽናሉ ላይ ምናምን፣ ይሄ ግን ሳላድ ባር ፒውር በተለይ ሄልዚ ላይ በጣም ጥሩ ነገር አለው እና ቆንጆ ነው። መጠንኳትም ማመጣጠን ጥሩ ነው ማለት ነው። አንቺ ማንሳትሽ ጥሩ ነው። እስከ መጀመራችን በፊት ግን ራስን አስተዋውቅልኝ። እሺ ያሬድ እባላለሁ። በሆቴል ኢንዱስትሪ ውስጥ የምሰራ ነኝ። በዚህ በከተሜ ሬስቶራንት ላይ ጂያን ማኔጀር ነኝ። ይሄን ይመስላል። በጣም ጥሩ ያሬድ። ያው ኮሚኒኬሽናችንም እንደዚህ ስምንን እየጠራውን ለማድረግ አሪፍ ነው። ከተሜ ሬስቶራንት እንግዲህ በጣም በሰፊው ከተማችን ላይ እየተነገረለት ያለ ሬስቶራንት ነው። እኔም እስቲ መጥቼ ለምን አልቀምሰውም ብዬ ነው እያየሁ ያለሁት። እስካሁን እንዳየሁት ቆንጆ ነው። አቀባበላችሁ በጣም ደስ ይላል። ቤቱ እርግት ያለ በቃ ለዴት የሚሆን ቤተሰብም እንደዚህ ቁጭ ብሎ አብሮ ለመጫወት የሚሆን ቆንጆ ቦታ ነው። አድራሻው የት ነው የሚገኘው? እንግዲህ አድራሻው ፒያሳ አድዋ ቢልዲንግ ላይ ከሱ ጠጋ ብሎ የኢትዮጵያ ኤሌክትሪክ ኃይል ድሮ የነበረው ከሱ አጠገብ ይገኛል ማለት ነው። ከተሜ ሬስቶራንት ብሎ ቢጠይቁ እዚህ አካባቢ ሁሉም ሰው ያውቀዋል። በጣም ቆንጆ እየበላክ። ኦኬ እሺ። ያው ኖርማሊ አንቺን ቴስት እንድታደርጊ ከሚል አንፃር ነው። እሺ ይሄኛውን ቀምሼዋለሁ፣ በጣም ነው የወደድኩት። እሺ ይሄኛውን ቀምሼው። ይሄኛው ደግሞ ፋስቲንግ ላዛኛ ፋስቲንግ ላዛኛ ያለ እንትን ይሆናል። ላዛኛ ያለ ቺዝ ቺዝን የሚተካ ነገር ስላለው ላዛኛ ፋስቲንግ ላዛኛችን ነው። ክላሲክ ላዛኛ ይባላል። ቬጋንም ምንም መጠቀም ይችላሉ። ይሄን ቴስት አድርጊ። እሺ
ላዛኛዋን እስቲ ልሞክራት ነው። በጣም ቆንጆ ነው። በምንድን ነው የሚሰራው? ላዛኛ ላይ እንግዲህ ኖርማሊ ፋስቲንግ ነው የምንጠቀመው። ነን ፋስቲንጉ እንደምታውቂው ቺዝ ምናምን ይገባበታል። ይሄኛው ግን ቺዝ የሚተኩ ኢንግሪዲየንቶች አሉ። ለዛ ነው ቴስቱም ጥሩ እንትን ይሆናል። ሳይዱ እንደምታየው ሳላድ ነው ተቀበል። እቺ በጣም ቆንጆ ናት። እንጀራ ደስ ያለችው ቆንጆ፣ በጣም ነው የሚጣፍጠው የምር። ዋው እንግዲህ በጾም ወቅት የምንሰራው ነው። አሁን እንግዲህ ጾም ከገባ ትንሽ ቆየት ተብሏል። እዚህ ለጾመኞች ሮብና አርብ ቢፈልጉ መጥተው ይሄንን አዘው መጠቀም ይችላሉ። አይንንማ ሮብ አርብ ብቻ ሳይሆን ዴሊ መጠቀም ነው እንጂ በጣም ነው የሚጣፍጠው። ነው ድቻለሁ። ሳላዱ የተለየ ነው ወይስ እዛው ተቀምሞ ሲመጣ ደግሞ የተለየ ይሆን? የተለየ ነው። ከዚህኛው ከሰላድ ባሩ የተለየ ነው። ለብቻው ነው የሚሰራለት። ሳይዱ ነው ቆንጆ ነው በጣም። ያሉንም ሼፎች በጣም ጥሩ ሼፎች ስለሆኑ የተለያዩ ክሬቲቪቲ ያላቸው ላዛኛን ብዙ ሰው ይወደዋል። ፋስቲንግ ላዛኛችን ዛሬ ሼፉን አለማግኘቴ ቆጨኝ። እንዴት እንደሚሰራ ሁሉ በደንብ ባቅና ቤቴ ብሰራው ሁሉ በጣም ደስተኛ ነኝ። ኢንግሪዲየንቱን እንሰጥሻለን። ነገሩ ሚስጥር መሆን አለበት። በቃ እዚህ ከተሜ ሬስቶራንት ብቻ ሲመጡ ማግኘት ያለባቸው ለየት ያለ ነገር መሆን ያለበት ይመስለኛል። ኢንግሪዲየንቱን የምንሰጥሽ እንደኛ ሼፍ አድርገሽ ላስተሪ ትችላለሽ። ስለዚህ በእርግጥ እሱም እሺ አንድ ነገር ነው በእርግጥ። ዋው በጣም ነው የሚጣፍጠው። ሌላ ስለ ጾም ለፋስቲንግ የሚሆን ተጨማሪ ምግብ ምን አለ? ቤቱ በእርግጥ የሚታወቀው በጾም ምግብ ብቻ አይደለም። ሌሎቹንም እስቲ ተቆም አድርገን ኢጣሊያን ዲሽ ላይ ነው የምንታወቀው እኛ። ነን ፋስቲንግ ላዛኛ፣ ቴላቴሊ፣ ራቪዮሊ እነዚህ የኢጣሊያን ዲሾች አሉ። ፋስቲንግ ላይ ግን ሌላ ያልቀመሹ ምናልባት ዛሬ ያልሰራ ነው ግን አለ። ፑታኔስካ ይባላል። እሺ ስሙ ደስ ይላል። ምንድነው? መድገም እንኳን አልችልም ስሙን። ፑታኔስካ ይባላል። እሺ ፓስታ ዲሽ ነው የሚገርምሽ። ግን በጣም ለየት ባለ መንገድ ነው የሚሰራው። በጣም ብዙ ሰው ይጠቀመዋል። ብዙ ከስተመሮችም ይወዱታል። እሱም ፋስቲንግ ችን ነው። ሌላም ደግሞ ኮምቦዎች አሉ። ኢሮፒያን ኮምቦዎች አሉ። ፓስታ ኮምቦ አለ፣ ስፔሻል ኮምቦ አለን። በአሳ ሁለት አይነት አሳዎች አሉ። በፊሽ ጉላሽ በለብለብ የሚሰሩ ኮምቦዎች አሉ። ስትመጡ ነው እንግዲህ ይሄንን በደንብ በቃ ጾሙ ተፈቶ እንግዲህ ድጋሚ ለመምጣት ያብቃል። ግን ተመልካቾች እንግዲህ እንደሚያዩት ነው እነ መሳሰሉ ቆንጆ ምግቦችም አሁን በጾም ጊዜ የተለመደው እንጀራ ምናምን ነውና እንደዚህ ለየት ያለ ምግብ ደግሞ ማግኘት ደግሞ የተሻለ ነው። እንጀራ ነገሮችም አሉ አይደል? አሉ። በፋስቲንግ ወቅት ቬጋን ሜኑም አለ። በጣም የሚገርምሽ ቬጋን ማለት እንግዲህ ቬጀቴሪያንም ከነሱም በላይ ናቸው። ለነሱ የሚሆን ሜኑ አለን። ደግሞ በፋስቲንግ ጊዜ ደግሞ ቅድም እንዳልኩሽ የአሳ አይነቶች አሉ። ስለዚህ መተው መጠቀም ይችላሉ። የኛው ቴስት እንዴት ነው? ወይ በጣም ልዩ ነው። ስንት ሰጠሽው? 9 አዎ። ለምን 10 እንዳልሰጠሁት ታውቃለህ? ይሄ አሁን የለመድነው ላዛኛ አለ አይደለ? በቺዝ ምናምን ሲሆን በቃ እሱ በጣም አንደኛ ቆንጆ ስለሆነ ነው እንጂ ይሄ ከ10 ምንም ነው የሚጎለው ነገር የለም። ግን ፋስቲንግ ስትሆን ደግሞ ትንሽ ቀነስ ላይ ችግር የለም። እስካሁን 10 ከ10 ነው የሰጠን። ባንቺ እንደዛ ነው 10 ከ10 ነው። ግን ያው ፋስቲንግ ስለሆነ ላዛኛዋን ግን ካልን እንትን ነውና እንግዲህ ነን ፋስቲንጉን ደግሞ ከጾም ውጪ መተሽ አሁን ይሄ ለሚጾሙ ሰዎች ነው እንጂ ሪኮመንድ ያደረግነው። ለማይጾሙ ሰዎች ደግሞ በጣም የሚገራርሙ ቆንጆ ላዛኛዎች እና ደግሞ ኢጣሊያን ዲሽም በስፋት እንዳለበት እናውቃለን። በተለይ ቴሌቴላችን በተለያዩ ሶሶች፣ በፔስቶ በተለያዩ ሶሶች አሉ። እነሱንም መጥተው መጠቀም ይችላሉ። በጣም ቆንጆ ነው። ኮምቦ ትራዲሽናል ኮምቦዎችን እናሳይሽ። እሺ Thank you. እዚህ ጋር ራሱ ቂጣዋ ለየት ያለች ናት። ለሰላጣው ማባያ ነው። የሚገርምሽ እንደውም አላገኘሽውም ይመስለኛል ለትንሽ ስለምጣሽ እንጂ የጤፍ ዳቦም አለ። ኦኬ አሪፍ በጣም ኮምቦችን መጣል። ጥሩ
ይሄ ደግሞ አበሻዊ አዎ እስከነ እንጀራው እስከነ ምስሩ አቀራረቡ እንደምታየው። ስለዚህ ይሄ ብቻ አይደለም እንጀራም ላማረውና ለፈለገው ሰው ደግሞ ይችላል። ያው በጾም ወቅት ብቻ ሳይሆን ሮብም አርብም መተው መጠቀም የሚችሉት ነው። እንደው ጾም ቢፈታ የጾም ምግብ የት ልብላ ማለት ይጠብቃቸው ነው። የት ልብላ ሳይሉ እንግዲህ ከተሜ ሬስቶራንት ሁሉም ነገር አሟልቶ ይጠብቃቸዋል። አሪፍ አቀራረባችሁ ራሱ በጣም ነው የሚያምረው። እናመሰግናለን። እሺ ቴንክ ዩ። እንግዲህ እንደምታዩት ምን ይቀራል? ምንም የቀረ ነገር የለም። አቀራረቡ ራሱ ደስ ሲል እንደምታዩት ነው ተመልካቾቻችን። በኢጣሊያን ምግብ ብቻ መጨናነቅ የለም። ኢትዮጵያዊ የራሳችንን ምግብ አለ። መቼም የፈለገ ቢሆን የውጪ ነገሮችን ሬስቶራንት ቢኖርሽ የሀገርሽን ግን አታይ ምንም ቢሆንና መጀመሪያም መሰራት ያለበት ዋናው እሱ ላይ ነው እንጂ ትክክል። ስለዚህ ትራዲሽናል ማለት ይሄ እንግዲህ ለአንድ ሰው ለሁለት ሰው መመገብ የሚችሉት ነው። ብቻውን መብላት የሚችል ሰው ብቻውን ይበላል። አቅሙ ካለ ግን አይቻልም። ይሄ ለሁለት ሰው በጣም ፖርሽኑ ራሱ ሰፋ ይሄ ስስት ያለበት ራሱ አይደለም። በደንብ አስከታረው። እሺ ሁሉንም ቀልቀል አድርገን ታዲያ ኮምቦ የተባለው እሷ አንተም ግን ብትቀምስ ደስ ይለኛል ብላ እንጂ። እሺ ያው እኔ ሁሌ ስለምቀምሰው አንቺ ቴስት የምታጣሪ። እሺ ሁሉንም ነገር አንድ ላይ ጠቅለል አድርገን ነው እንግዲህ ስሙም ኮምቦ ነው። ክሽን ተደርገው ዶሮ እንዲል ተደርጎ ነው የተሰራለና በጣም የሚጣፍጠኝ ነው። ብዙዎችም ይወዱታል ለምን ኮምቦችንም ከፊትም ጀምሮ የምንሸጠው ነው። ከስተመሮቻችንም በደንብ በጣም እና ብዙ ከሚጠቀሙት ነገሮች አንዱ ኮምቦዎች። እንግዲህ ኮምቦአችንንም ቀምሰናል። ላዛኛችንንም ቀምሰናል። ሳላድ ባሩንም እንግዲህ አይተሽዋል። በራይቱ እንዴት ነው? ሁሉም ነገር በቃ ለጤናችንም ምጥንጥን ተደርጎ ቆንጆ ሆኖ ነው የቀረበው። ያው ብዙ ጊዜ ሰው የሚፈልገውን እንጂ የሚያስፈልገውን አይበላም። ሰው ሳላድ የሚያስፈልጋል በጣም እንጂ ሁልጊዜ ደግሞ ስጋ ምናምንም የሚመከር አይደለም። ዛሬ ግን ለተመልካቾች ለየት ያለ ነገር አምጥቼላቸዋለሁ። ያሬድ አንድ ጥያቄ ትጠይቅልኛለህ። ከዛ ግን የሆነ ሰው አንድ ሰው መጥቶ ቤተሰቡን ወይ ገርል ፍሬንዱን የሆነ ሰው ብቻ መጋበዝ ይችላል። እሱ እንድትጋብዝልኝ አንድ ጥያቄ ብትጠይቅልኝ ደስ ይለኛል። እሺ የከተሜ ሬስቶራንት መገኛ ቦታው የቱ ጋር ነው? ቅድም ገልጸነው ነበርና ይሄንን የመለሰ እንግዲህ እንጋብዛለን። በጣም ጥሩ። እንግዲህ ተመልካቾቻችን በሀገሬ ኢንተርቴይንመንት ዩቲዩብ ቻናል ላይ ገብታችሁ ኮሜንት ሴክሽን ላይ የከተሜ ሬስቶራንት መገኛ ቦታው የት ነው ለሚለው ጥያቄ ትክክለኛው መልስ ለመለሰ ሰው ለአንድ ሰው ይበቃናል። ለጊዜው ለአንድ ሰው ይበቃናል። ግን አንድ ሰው ግን ሲመጣ ያው ብቻውን ላይ መጣ ስለሚችል ጓደኛውን ወይ ገርል ፍሬንዱን ወይ ሚስቱንም ባሉንም ሊሆን ይችላል፣ ቤተሰቦቻቸውን ሊሆን ይችላል። ብቻ ግን ለአንድ ሰው ይሄንን እድል ሰጥተናል። ከተሜ ሬስቶራንት እንግዲህ በከተማችን ቆንጆ ቦታ ላይ ቆንጆ ምግቦች ለጤናችንም የሚጠቅመን የተለያዩ ምግቦችን አቀርባችሁልናል። እኛም በጣም ነው የምናመሰግነው። ቆንጆ ቆይታ ነበረን። እናመሰግናለን። እኛ ምግቡን እንበላለን አናቆምም። ስለዚህ ትንሽ ብላ የምትጨምረው ነገር ግን ሀሳብ ካለ? ምንድነው ያው እናንተም እዚህ ድረስ ስለመጣችሁና ስለጎበኛችሁን በጣም እናመሰግናለን። ያው ከስተመሮቻችንም እንግዲህ መጥተው የፈለጉትን ያህል ፋስቲንግ ሊሆን ይችላል፣ ፋስቲንግም መጥተው መጠቀም ይችላሉ። የተለያዩ ነገሮችን ኢቨንቶችን ከፈለጉ ለምሳሌ ቤቢ ሻወር ታገብኛለሽ የተለያዩ ኢቨንቶችን ከፈለጉ እዚሁ እናዘጋጅላችኋለን። እያንዳንዱን ነገር ሬዲ ሆነን እንጠብቃችኋለን። የግሩፖችም ከፈለጉ ደግሞ ግሩፖችም መጥተው ሪዘርቭ አድርገው መጠቀም ይችላሉ።
ቴንክ ዩ። በጣም ጥሩ እንግዲህ እንደሰማችሁት ነው ዘርፈ ብዙ አገልግሎት ነው እንግዲህ የሚገኘው ከምግቡን ባሻገር የተለያዩ ቆንጆ ፕሮግራሞችን ማዘጋጀት ከፈለጋችሁ ከተሜ ሬስቶራንት ምርጫችሁ እንደሚሆን ተስፋ እናደርጋለን። ምክንያቱም ቦታው በጣም ሴንተር የሆነ ቦታ ነው፣ ለሁሉም ነገር አመቺ ቦታ ስለሆነ ቆንጆ ቦታ ነው የሚሆነው። እስቲ ትንሽ ምግባችንን እንብላ። ብዙ ጊዜ ግን ከስተመሮቻችሁ የትኛው ምግብ ይወዱታል? ላዛኛ ነን ፋስቲንጉ ላዛኛው ነው የሚወዱት። ፋስቲንጉ ነው ደግሞ ኮምቦ ፓስታ ኮምቦ አለ፣ እሱን በጣም ይወዱታል። ከኮክቴል ደግሞ ቅድም እንግዲህ ከፀሐይም ስለሆነ የገባሁት ቀዝቀዝ አድርጎኛልና ከምግብ በፊት ነው ከምግብ በኋላ ነው የሚለውን ጠይቄያለሁ። ግን ቢሆንም ከምግብ በኋላ ከፊት ቢሆን ምንም ችግር የለውም ብሏል። እየበላንም መጠቀም እንችላለን። ፍሬሽ ሌመን ሶዳ የሚባልም ደግሞ አለን፣ በሌመን የሚሰራ እሱም ደግሞ በጣም አሪፍ ነው። ብዙዎች እሱን ይጠቀሙታል። ይሄም ደግሞ በጣም አሪፍ ነው፣ ቆንጆ ነው በጣም። አይ ቲንክ አንቺ በማንጎ ነው፣ ይሄ ስትሮበሪ ነው። የኔ በማንጎ ነው። ቅድም ሁለቱንም ሰርተናል። ቴስቱ ራሱ በጣም ነው ደስ የሚለው። ራሱን ችሎ ደግሞ ሌመን አለ። ስለዚህ ብዙ አማራጮች አሉ ማለት ነው። ፍሌቨሩ መቀየር ራሱ ነው። ምንም አይነት አልኮል የለውም ማለት ነው ይሄኛው። ነን አልኮል ነው። ከዛ ደግሞ ጁሶቹ ሁሉ እዚሁ ነው እንጂ እዚሁ ፈጭቶ ነው የሚሰራው። ምናልባት ኮክቴል፣ ይሄ ሞክቴል ይባላል። ሞክቴል ይባላል። ኮክቴልም ደግሞ አለ፣ የተለያዩ ኮክቴሎች አሉ። ዴቪል ማርጋሪታ የሚባል ኔግሮኒ፣ እነዚህ ኮክቴሎች አሉ። መጥተው እንግዲህ መጠቀም ይችላል። ስለዚህ በጣም ብዙ አማራጭ በአንድ ቦታ ላይ። ከምግቡም ደግሞ ባሻገር በጣም የወደድኩት ቅድምም ደጋግሜ እየነገርኩ ነበር፣ ጸጥታው በጣም ነው ደስ የሚለው። በቃ እንዲህ ተረጋግተ ምግብ መብላት ስትፈልግ ምናምን ያለው ድባብ በቃ ቆንጆ ድባብ ነው ያለው። በጣም ነው የወደድኩት። ሎኬሽኑም ጥሩ ነው፣ ኢንቫይሮንመንቱም አምቢያንሱም በጣም ጥሩ ነው እንደምታየው እና ምንም የሚረብሽ ነገር የለም። የውጭ ድምጽ የለም፣ ምን የለም። ቆንጆ ነው። ተመልካቾቻችንም እንደምትወዱት ተስፋ እናደርጋለን። መታችሁ ማየት አለባችሁ። እነዚህን የመሳሰሉ ቆንጆ ምግቦች አሉ። እነዚህ ያው ጾም ስለሆነ ጊዜው ወቅቱ እንደዛ ስለሆነ ለማቅረብ ያህል ነው እንጂ የተለያዩ በጣም ብዙ አይነት ቆንጆ ምግቦች ናቸው ያሉት። ስፔሻሊ ደግሞ የኢታሊያን ዲሽ ከተፈለገ ደግሞ ምርጫችሁ ከተሜ ሬስቶራንት እንደሚሆን ተስፋ እናደርጋለን። እንግዲህ አሁን ወደ መጨረሻው እየሄድን ነው። እኛም እንበላለን፣ ግን ተመልካቾችን በዚሁ እንሰናበት። ተመልካቾቻችን እንግዲህ የአዲስ ጣዕም ፕሮግራማችን ይሄንን ይመስል ነበረ። ቆንጆ ቆይታ አድርገናል። ያሬድም የሰጠህን ገለጻ በጣም እናመሰግናለን። ሳምንት በሌላ አዲስ ጣዕም እስከምንገናኝ ድረስ ደህና ሁኑ። ነገ እንበላለን።